ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ከፈረንሳዩ ደራሲ ጊ ደ ሞፓሳ አንድ አጠር ያለ ትረካ አስደምጣችኋለሁ። ከዚህ በፊት ያቀረብኩላችሁን የጊ ደ ሞፓሳ ስራዎች ዲስክሪፕሽን ላይና ኮሜንት ላይ አስቀምጥላችኋለሁ። ያልሰማችኋቸውን ማዳመጥ ትችላላችሁ። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። አባትና ልጅ። ደራሲ ጊ ደ ሞፓሳ፣ ተርጓሚ ሳህለ ሥላሴ ብርሃነ ማርያም። በ1982 ዓመተ ምህረት ከታተመው እምቢባዮች መድብል የተገኘ። ቤቱ ቀደም ብሎ የባላባት መኖሪያ ነበር። አሁን ግን ኦቶ የተባለ ሀብታም ገበሬ ይኖርበታል። በምድረ ግቢው ውስጥ ከቱፋ ተክል ጋር የታሰሩ የአደን ውሾች ሲጯጯሁ ይሰማል። ውሾቹ የተጯጯሁት የመካና አራዊቱ ጠባቂና ሌሎች ወጣት ልጆች የታደኑ አውሬዎችን ሥጋ የሚይዙባቸውን ከረጢቶች ተሸክመው ሲወጡ በማየታቸው ነበር። ሀብታሙ ገበሬ ኦቶ፣ ልጁ ሲዛር፣ ቀረጥ ሰብሳቢው ቤርሞና ውላዋዋዩ ሙሴ ሞንዳሩ በግብር ቤቱ ውስጥ ተቀምጠው መክሰስ ይበላሉ፣ ወይን ጠጅም ይጠጣሉ። ለአደን ከመውጣታቸው በፊት ግብር ቤቱ እንደ ምግብ ማብሰያም ያገለግል ነበር። ኦቶ በርስቱ የሚኩራራ ሀብታም ገበሬ እንደመሆኑ ለእንግዶቹ በርስቱ ላይ ስለሚያገኛቸው አውሬዎች ሲያወራላቸው ነበር በኩራት መንፈስ። የኖርማንዲ ተወላጅ ነው ኦቶ። ቀይና ግዙፍ፣ በትከሻው ጋሪ ብድግ አድርጎ ለማንሳት የሚችል አይነት ኃይለኛ ሰው፣ አጥንተ ሰፊ፣ የተከበረና ቃሉ ከመሬት ጠብ የማይል ሰው። ልጁ ሲዛር እስከ 10ኛ ክፍል ድረስ እንዲማር ከፈቀደለት በኋላ ከዚያ በላይ ቢቀጥል ከግብርና ስራው ይርቃል ብሎ በማመን ትምህርቱን እንዲያቋርጥ አድርጎታል። ሲዛር ኦቶ በቁመት ከአባቱ እኩል ለመሆን ምንም ያክል አይቀረውም። ነገር ግን ከአባቱ ይቀጥናል። ተንኮል የማያውቅ ደስተኛና ጥሩ ልጅ ነው። አባቱን ያደንቃል፣ ያከብረዋል፣ ከፈቃዱም አይወጣም። የቀድሞው ቀራጭ ሙሴ ቤርሞ አጭርና ወፍራም ሰው ነው። ጉንጮቹ ላይ የወይን ጠጅ ቀለም ያላቸው ቀጫጭን የደም ስሮች ይታያሉ። ጥንቸሎችስ? ሲል ጠየቀ ሙሴ ቤርሞ። ጥንቸሎችም ይገኛሉ? ሞልቶ ሲል መለሰለት ኦቶ ኮራ ብሎ። በተለይም በፑዛቴ ሸለቆ። አደኑን ከየት ነው የምንጀምረው? ሲል ጠየቀ ውላዋዋዩ ሙሴ ሞንዳሩ። ፈርጠም ያለና አባ ግዴለሽ አይነት ሰው ነው። ቦርጫም። ከአንድ ሳምንት በፊት ከሩዋ የገዛውን አዲስ የአደን ልብስ ለብሷል። ከሰውነቱ ጋር ጥብቅ ያለ። ከዚያ ሸለቆን የምንጀምረው አለው ኦቶ ሸለቆውን እያመለከተው። ቆቆቹ ከሸለቆው ወደ ሜዳው እንዲወጡ ቀስቅሰናቸው ከዚያ በኋላ እናድናቸዋለን። ኦቶ ተነስቶ ቆመ። የተቀሩትም ተከትለውት ተነሱና ጠመንጃቸውን አንስተው ያዙ። ወደ ውጪ ከመውጣታቸውም በፊት እግራቸውን አፍታቱ። ገና ያለሰለሱ ቦት ጫማዎቻቸው አጥብቀው ይዟቸው ነበርና። ውሾቹ ከታሰሩበት ቦታ ሆነው የፊት እግራቸውን አየር ላይ ያወዛወዙ አሁንም ይጯጯዋሉ። አዳኞቹ ወደ ሸለቆ ማምራት ጀመሩ። ሸለቆው አነስተኛ ሆኖ አፈሩ ለም ካለመሆኑ የተነሳ አልታረሰም። ሸንተረር በብዛት አለበት። ፈርን የተባለ ተክል ይበቅልበታል። የአደን አውሬ ይፈነጭበታል። አዳኞቹ በየአቅጣጫው ተበታተኑ። ኦቶ ወደ ቀኝ ተጠመዘዘ፣ ልጁ ወደ ግራ አመራ። ሁለቱ እንግዶቻቸው መሃሉን አቅጣጫ ያዙ። የመካና አውሬ ጠባቂውና የአደን ከረጢት የተሸከሙት ወጣቶች አዳኞቹን ተከትለው ይጓዛሉ። የመጀመሪያው ተኩስ ጠሽ አለ። የተኮሰው ኦቶ ነበር። የተቀሩት ቆሞ ይመለከቱታል። እጅብ ብለውና ፈጥነው ከሚበሩት ቆቆች መካከል አንዱ ነጠል ብሎ በጥሻ ስር ካለ ሸንተረር ውስጥ ወደቀ። ኦቶ ቆቆ ወደ ወደቀበት ስፍራ ይሮጥ ጀመር። በመንገዱ ያሉትን እሾሃም ተክሎች ወደ ጎን እያገለለ ሮጦ ሄዶ እሱም ጥሻው ውስጥ ገብቶ ተሰወረ። ወዲያውኑ ሁለተኛ ተኩስ ተሰማ።
ኦቶ ይሄኔ የተደበቀ ጥንቸል አግኝቶ አንደባሎታል ሲል ጮኸ ሙሴ ቤርሞ። ሰዎቹ በጥሻው ምክንያት ምንም አልታይ ብሏቸው ዝም ብለው ቆመው ይጠባበቁ ጀመር። ውላዋዋዩ ሙሴ ሞንዳሩ አገኛቸው እንዴ ሲል ተጣራ። ኦቶ መልስ አልሰጠውም። ቀጥሎም ሲዛር አይኑን ወደ መካነ አውሬ ጠባቂው መልሶ ሂድና ግዜ ዮሴፍ፣ እስከዚያው ድረስ እኛ እዚህ ሆነን እንጠብቃለን አለው። ዮሴፍ እንደ እንጨት ድርቅ ያለ ነው። የአጥንቱ መገጣጠሚያዎች በሙሉ የእንጨት አንጓ ይመስላሉ። ረጋ ብሎ እየተራመደ ወደ ሸንተረሩ ወረደ። ቀጥሎም ቶሎ ድረሱ፣ አደጋ አደጋ ሲል ጮኸ። ሁሉም ወደ ተጠሩበት ስፍራ ይጣደፉ ጀመር፣ በእሾሃም ተክሎች መሃል እያለፉ። ኦቶ ህሊናውን ስቶ በጎኑ ተኝቷል። ሆዱን በእጁ ይዟል። ልብሱ በደም ተለውሷል። የገደለውን እንቆቅ ለማንሳት ጠመንጃውን መጣል ነበረበት። ኦቶ ጠመንጃው መሬት ላይ ሲወድቅ ባርቆ ጠሽ አለ። የኦቶንም አንጀት በስቶ ገባ። ሰዎቹ ከጉድባው ውስጥ ጎትተው አውጥተው ልብሱን አውልቀውለት ቢመለከቱት ሆድቃው ወጥቷል። ሆድቃውን ወደ ውስጥ መልሰው ሆዱን አሰሩለትና ተሸክመው ወደ ቤቱ ወሰዱት። ወዲያውኑ ሐኪምና ቄስ አስጠርተው ይጠባበቁ ገቡ። ሐኪሙ ደርሶ ከመረመረው በኋላ ራሱን እየነቀነቀና ሲዛርን እያየ አባትህ ደህና አይመስልም ልጄ አለው። ሲዛር ሲንሰቀሰቅ ነበር። ሐኪሙ ቁስሉን ካከመለት በኋላ ኦቶ አፉንና አይኖቹን ከፈታቸው። ዙሪያውን እየተመለከተም ምን እንደደረሰበት ለማስታወስ ሞከረ። በመጨረሻም ከባድ አደጋ እንደደረሰበት ተገንዝቦ ወይ አምላኬ አለቀልኝ መሞቴ ነው አለ። የለም የለም አለው ሐኪሙ እጁን እየያዘው። 2 ቀን ካረፍክ በኋላ ትድናለህ። አልቆልኛል አለው ኦቶ እንደገና። ጨጓራዬ ተበሳስቷል፣ አልተርፍም። ቀጠል አድርጎም ከመሞቴ በፊት ከልጄ ጋር ለመነጋገር እፈልጋለሁ አለ። አቤት አባይ አለው ልጁ ሲዛር። በላ አታልቅስ አለው ኦቶ። ጊዜው አይደለም ልጄ፣ አታልቅስ። ይልቁንስ የምነግርህ አለኝ ልጄ። አሁን አጠገቤ ሁን። ብዙ ጊዜ የሚፈጅ ነገር አይደለም። የምናዘዝልህን ከተናዘዝኩ በኋላ በሰላም አርፋለሁ ብሎ የተቀራችሁት ለትንሽ ጊዜ ብቻችንን ብትተውን አለ። ሰዎቹ ተነስተው ወጡ። አባትና ልጅ ብቻቸውን ቀሩ። ልጄ እድሜህ 24 ዓመት ስለደረሰ እንደ አዋቂ ሰው ቆጥረሃለሁ። ደግሞ የምነግርህ ነገር በአደባባይ የሚነገር ባይሆንም ፍጹም ምስጢርም አይደለም። እንደምታውቀው እናትህ ከሞተች 7 ዓመታት አልፈዋል። እሷና እኔ ስንጋባ እድሜ 19 ዓመት ስለነበረ አሁን የ45 ዓመት ጎልማሳ ነኝ። ተሳስቻለሁ እንዴ? አልተሳሳትክም አባዬ። እና እናትህ ከ7 ዓመታት በፊት ስትሞት ብቻዬን ቀረሁ። በ37 ዓመት ዕድሜ ያለ ሚስት መኖር ቀላል ጉዳይ አይደለም። አሁን አባዬ አመመኝ አለና ወጥቶ ንግግሩን ቀጠለ። እና በዚያ ዕድሜ ያለ ሴት መኖር ከባድ ነገር ነው። ሆኖም ሌላ ሚስት እንደማላገባ ለእናትህ ቃል ገብቼላት ነበር። እየሰማኸኝ ነው? አሁን አባዬ በማግባት ፋንታ አንዷን ልጅ አስቀመጥኩ። ሩዋ በተባለ ስፍራ በኤፔርላ ጎዳና ባለ ቁጥር 18 ሕንጻ በ4ኛ ፎቅ በ2ኛው ክፍል። ይህን አድራሻዋን የምነግርህ ያለ ምክንያት አይደለም፣ እንድታስታውሰው እፈልጋለሁ። ልጅቷ ለእኔ በጣም ደግ ነበረች። ያስቀመጥኳት ብትሆንም እንደ ሚስት ሆናልኛለች። ትወደኛለች። የምልህ ገብቶሃል? አሁን አባዬ በጣም ጥሩ ልጅ ነች። ባገባት ኖሮ ባላፈርኩባትም ነበር። ነገር ግን ለሟች እናትህና ለአንተም በማሰብ ነው ያላደረግኩት። ስማኝ ልጄ፣ የጽሑፍ ኑዛዜ ለማስቀረት በቻልኩ ነበር። ነገር ግን አልፈለግሁም። ምክንያቱም
እንዲህ ያለው ነገር በጽሑፍ ማኖር ጥሩ አይደለም፣ ውዝግብ ሊያስነሳ ይችላል። ስለዚህ ኦፊሴላዊ ሰነድ ለማስቀረት አልፈለግሁም። ገባ የምልህ? አሁን አባዬ ስማኝ ልጄ፣ ጠንቀቅ ብለህ ስማኝ። አየህ፣ ቸር ልብ ስላለህና ስስታም ስላልሆንክ በአንተ ላይ እምነት አለኝ እና ልጅቱ ካሮሊን ዶኔ ትባላለች። ቅድም እንደነገርኩህ የምትኖረው በኤፔርላ ጎዳና በቁጥር 18 ሕንፃ በአራተኛው ፎቅ በሁለተኛው ክፍል ነው። ስሟንና አድራሻዋን እንዳትረሳ። እኔ ከሞትኩ በኋላ ሳትዘገይ ወደዚያ ሄደህ አስፈላጊውን አድርግላት። ተቸግራ ነፍሴን እንዳትረግማት በተቻለ ሁሉ እርዳት። በቂ ሀብት ንብረት ትቼልህ ነው የማልፈው። ልጅቱን በፈለግኸው ቀን ሁሉ ልታገኛት አትችልም። ምክንያቱም በቦቫዚን ጎዳና በምትገኘው በማዳም ሞሮ ቤት ትሰራለች። ሐሙስ ዕለት ብትሄድ ግን ታገኛታለህ። ከኔ ጋር ሁሌም የምንገናኘው ሐሙስ ነበር። ባለፉት 10 ዓመታት ውስጥ እሷ ዘንድ የሚሄደው በዚህ ቀን ነበር። አይ የምታሳዝን ልጅ! እንዴት ታለቅስ ሲሆን! ይህንን ሁሉ የምናዘዝልህ ስለማምንህ ነው ልጄ። በአንተ ላይ ሙሉ እምነት አለኝ። እንዲህ ያለው የግል ጉዳይ ለማንም አይነገርም። ለሌላ ቀርቶ ለውላዋይ ወይም ለቄስ እንኳ የሚነገር አይደለም። ቁባት ማስቀመጥ የተለመደ ነገር ነው። የተለመደ መሆኑንም ሰዎች ያውቁታል በየልባቸው። ይሁን እንጂ እንዲናገሩት የሚያስገድድ ልዩ ሁኔታ ካልተፈጠረ በስተቀር በምስጢር ነው የሚይዙት። አንተም ጉዳዩን በምስጢር መያዝ አለብህ። ከቤተሰባችን ውጭ ማንም ቢሆን ስለዚህ ጉዳይ ማወቅ አይገባውም። ገባህ የምልህ? አሁን አባዬ፣ እና አድርግ ያልኩህን እንድታደርግ ቃል ትገባልኝ አለ? አሁን አባዬ። ቃልህ ነው ልመንህ? አሁን አባዬ። እንግዲያውስ እንዳትረሳው ልጄ። አልረሳውም አባዬ። አንተ ራስህ ሄደህ መደረግ የሚገባውን እንድታደርግ ነው ፍላጎቴ። እሺ ብያለሁ አባዬ። ከዚያ በኋላ ምን እንደምትልህ ታያለህ። ከዚህ ውጭ ምንም የምነግርህ የለኝም። ቃልህን ሰጥተኸኛል አይደለም እንዴ? ሰጥቼሃለሁ አባዬ። መልካም ነው ልጄ። በል አሁን ሳመኝና እንሰነባበት። ሰዓቴ ደርሷል። ሰዎቹም እንዲገቡ ንገራቸው። ሲዛር አባቱን ስሞ ሲሰናበተው የስቃይ ድምፅ አሰማ። ከዚያ በኋላ በሩን ሲከፍተው ቄሱ ገቡ። ሱርፕሊስ የተባለ ነጭ የጸሎት ልብስ ለብሰዋል። ቅዱስ ቅባት ይዘዋል። ኦቶ ግን አይኑን ጨፍኖ ቀረ። ሲያነጋግሩትም መልስ ለመስጠት አልፈለገም። እንዲያውም በአካባቢው ምን እንደሚደረግ ያልገባው ለመምሰል ሞከረ። ይኸውም በልቡ የነበረው ለልጁ ከተናዘዘ በኋላ በድጋሚ ለቄሱ ለመናዘዝ ሳይፈልግ በመቅረቱ ነበር። ቄሱም ሕሊናውን የሳተ መስሏቸው ወዳጆቹና ሰራተኞቹ ባሉበት ቅባ ቅዱስ ሰጡት። ኦቶ ለ4 ሰዓታት በስቃይና በጣር ከቆየ በኋላ መንፈቀ ሌሊት ላይ ሕይወቱ አለፈች። እሁድ ዕለት ነበር ኦቶ የሞተው። ማክሰኞ ዕለት ተቀበረ። ያን ቀን ሲዛር ሲያለቅስ ዋለ። ምሽት ላይም እንቅልፍ አልወስድ አለው። በማግስቱም ጠዋት ከመኝታው ሲነሳ ጭንቅ አለው፣ ስለ ወደፊት ሕይወቱ ሲያስብ። በዚያ ማግስት ሐሙስ የአባቱን የመጨረሻ ፈቃድ ለመፈጸም ወደ ሩዋ ሄዶ ካሮሊን ዴኖን ለመጎብኘት ወሰነ። ስሟንም ሆነ አድራሻዋን አልረሳውም። ካሮሊን ዴኖ፣ ኤፔርላ ጎዳና ቁጥር 18 ሕንፃ 4ኛ ፎቅ 2ኛው በር። ያን ቀን ጠዋት በግምት በ2 ሰዓት ጋሪው ቀርቦለት ጉዞ ተነሳ። ጥቁር ኮት ለብሷል። ከሐር የተሰራ ትልቅ ባርኔጣ ደፍቷል። ከግርጌው ማሰሪያ ያለው ሱሪ ታጥቋል። 4 ሰዓት ሲሆን ከሮዋ ደርሶ በቦንዛፋ ሆቴል ቆም አለ። የሆቴሉ ባለቤትና ቤተሰቡ ስለ አባቱ ሞት ቢሰሙም ዝርዝር ሁኔታውን አያውቁ ስለነበር ሲዛር
ስለ አሟሟቱ በዝርዝር ገለጸላቸው። እምባ እየተናነቀው ምሳ አብረዋቸው እንዲበላ ጋበዙት። እሱ ግን አልተስማማላቸውም። የባርኔጣውንና የኮቱን አቧራ አራግፎ ጫማውንም ከጠራረገ በኋላ የፔርላ ጎዳና የት እንደሆነ ለመፈለግ ተነስቶ ወጣ። ጥርጣሬ እንዳያስነሳ በመፍራት ማንንም ጠይቆ ለመረዳት አልፈለገም። ይሁን እንጂ ቦታውን ፈልጎ ሲያጣው ጠይቆ ለመረዳት ተገደደ። አንድ ቄስ አገኝና ቦታውን ያውቁት እንደሆነ ጠየቃቸው። በስተቀኝ በኩል ካሉት መንገዶች ሁለተኛው የፔርላ ጎዳና መሆኑን ገለጹለት። ከዚያ በኋላ አመነታ ሲዛር። እስከዚህ ጊዜ ድረስ የሟች አባቱን ፈቃድ ከመፈጸም በስተቀር ሌላ ነገር አልታየውም ነበር። አሁን ግን ሄዶ የሚያነጋግራት ሴት የአባቱ ሽማ መሆኗን ሲገነዘብ ሐሳቡ አዠቀበት፣ እፍረትም ተሰማው። ይኸውም የሞራል ጥያቄ በአእምሮው ውስጥ ስለተነሳበት ነበር። ሰዎች በእንደነዚህ አይነቶቹ ሴቶች ላይ በጎ አመለካከት የላቸውም። ከሃይማኖትም አንጻር ሲመለከቱት የዝሙት ሥራ የተከለከለና የተወገዘ ነገር ነው። ጉዳዩን በሐሳቡ ሲያወጣና ሲያወርድ ከቆየ በኋላ ለአባቴ ቃሌን ሰጥቻለሁ፣ ቃሌን ላጥፍ አልችልም አለ ራሱ ለራሱ። ከቦታው ሲደርስ የቁጥር 18 ሕንፃ መግቢያ በር ገርበብ ብሎ አገኘው። መዝጊያውን ገፋ አድርጎ ወደ ውስጥ ሲገባ ጨለምለም ያለ መውጫ ደረጃ ታየው። ተረማምዶ ወጥቶ ከፈለገው ፎቅ ደረሰ። የመጀመሪያውን በር አልፎ ከሁለተኛ በር ደረሰና የመጥሪያውን ገመድ ሳብ አደረገው። ደወሉ ጨረር ሲል ፍርሃት ወረረው። በሩ ተከፈተ። አለባበሷ ያማረ ልጅ እግር ሴት ከፊት ለፊቱ ቆማ አየ። ቀይና ጤናማ ነች። ጸጉሯ ቡናማ። በተገረሙ አይኖች ተመለከተችው። የሚለው ጠፋው። እሷም ማን እንደሆነ ስላላወቀችና በዚያ ሰዓት አባቱን ትጠባበቅ ስለነበረ ወደ ውስጥ እንዲገባ አልጋበዘችውም። ለተወሰነ ጊዜ በዝምታ ቆዩና ምን ፈልገህ ኖሯል? አደርግልህ የሚችል ነገር አለ? ስትል ጠየቀችው። የኦቶ ልጅ ነኝ አላት። ደንገጥ አለች። ፊቷም ገረጣ። ሲዛር ማለት አንተ ነህ? አሁን ምን ነበር? አባቴን የላከኝ። በጣም ደንግጣ ወደ ኋላ መለስ አለች። እንዲገባም መንገድ ለቀቀችለት። ክፍል ውስጥም እድሜው በግምት 4 ወይም 5 ዓመት የሚሆነው ሕፃን ልጅ ወለሉ ላይ ቁጭ ብሎ ከአንዲት ድመት ጋር ይጫወታል። ከልጁ በስተጀርባ ምድጃ አለ። በምድጃውም ላይ የሚበስል ምግብ እንፋሎት ወደ ላይ ሲነሳ ይታያል። አረስደል አለችው። ተቀመጠ። እና ስትል ጠየቀችው። ለመናገር ፈራ። አይኖቹ በክፍሉ መካከል ባለው ጠረጴዛ ላይ ተተክለው ቀሩ። ጠረጴዛው ለ3 ሰው ታስቦ ተዘጋጅቶ ነበር። ለሕፃኑ ልጅ፣ ለካሮሊን ዶኔና ለኦቶ። ሲዛር ለአባቱ የተዘጋጀውን ወንበር፣ ሳህን፣ የአፍ መጥረጊያ ወረቀት፣ ብርጭቆዎች፣ ግማሽ ጠርሙስ ቀይ ወይን ጠጅና ያልተከፈተ አንድ ጠርሙስ ነጭ ወይን ጠጅ፣ እነዚህን ሁሉ በዓይኑ ቃኛቸው። ለኦቶ የተዘጋጀው ወንበር ከእሳቱ ፊት ለፊት ነበር። በኦቶ ቦታ የነበረው ዳቦ ላዩ ተነስቶለት ልስልስ ልቡ ብቻ ቀርቶ ነበር። ይኸውም የኦቶ ጥርሶች ስለተቦረቦሩ ጠንካራ ነገር ማኘክ አይችሉም ነበርና ነው። ቀጥሎም ሲዛር አይኖቹን አቅንቶ ወደ ግድግዳው ቢመለከት የአባቱ ፎቶግራፍ እዚያ ላይ ተሰቅሎ አየ። ትልቅ ነበር ፎቶግራፉ። የዚሁ ፎቶግራፍ ትክክለኛ ቅጂ በኤንፑል ባለ ቤታቸው ውስጥ በመኝታው ክፍል ከአልጋው ራስጌ ተንጠልጥሎ ይገኛል። እና አለችው እንደገና። ሲዛር ተመለከታት። በፍርሃት ተውጣለች። እጆቿ ያንቀጠቀጣሉ። ደሟ ከፊቷ ሸሽቶ ገርጥታለች። በመጨረሻም ሲዛር ያለ ድፍረቱን ሰብስቦ አባቴ ባለፈው እሑድ ከዚህ ዓለም በሞት ተለይቷል አላት። ከድንጋጤዋ የተነሳ ፈዛህ ቀረች። ረዘም ላለ ጊዜ በዝምታ ቆየችና በሞተ ድምፅ ሊሆን አይችልም ብላ ፊቷን በእጆቿ ሸፍና ትንሰቀሰቅ ጀመር። ሕፃኑ ልጅ
እናቱ ስታልቅ ሲያይ ጮሆ ያለቅስ ጀመር። ከዚያም በኋላ እናቱ ማልቀስ የጀመረችው ይህ የማያውቀው ሰውዬ ከመጣ በኋላ መሆኑን ሲገነዘብ ወደ ሲዛር ሲሮጥ ሄዶ በአንድ እጁ ሱሪውን ይዞ በሌላ እጁ ታፋውን ይመታው ገባ። በልጅ አቅሙ ሲዛር ድንግርግር አለው። የአባቱ ሽማ ሐዘንና የሕፃኑ ልጅ ድርጊት በጣም አሳዘነው። ልቡ እጅግ ተነክቶ እሱም ያነባ ጀመር። ከዚያም በኋላ አሁን አደጋው የደረሰው እሁድ ዕለት ጠዋት 2 ሰዓት ገደማ ነው አላትና ዝርዝር ሁኔታውን አንዳችም ሳያስቀር ይነግራት ጀመር። ካሮሊን ዶኔ ሲዛር የሚነግራትን አላዳመጠችውም። እሱ ግን ትረካውን ቀጥሎ አባቱ ስሟን ጠርቶ ምን እንዳለው ሲነግራት ከነበረችበት ነቃችና ይቅርታ አድርግልኝ፣ አልተከታተልኩም። ከመጀመሪያ ጀምረህ እንደገና ብታጫውተኝ አለችው። አደጋው የደረሰው እሁድ ዕለት ጠዋት በግምት 2 ሰዓት ላይ ነው ብሎ ልክ እንደ መጀመሪያው ጊዜ በድጋሚ ተርክላት ጀመር። እያንዳንዱን ነጥብ በአጽንኦት ለማቅረብ ወይም የራሱን አስተያየት ሊያክልበት ሲፈልግ ከትረካው ቆም ይል ነበር። እሷም በጉጉት አዳመጠችው። የዘገነናት ነገር ሲኖር አልፎ አልፎ ወይ አምላኬ ትል ነበር። ትንሹም ልጅ የእናቱን እጅ ይዞ ቆሞ በዝምታ ያዳምጥ ነበር። ሲዛር ትረካውን ሲጨርስ አሁን በአባባ ፈቃድ መሰረት ሌላ የምንነጋገርበት ጉዳይ አለ። ይኸውልሽ አባቴ ሀብት ንብረት ትቶልኝ አልፏል። አንቺም ከዚህ ሀብት ንብረት ድርሻ ይኖርሻል አላት። አይ ስለ እንደዚህ ያለው ነገር ዛሬ ለመነጋገር አልፈልግም መሰስ ሲዛር። ሐዘኑ ገና ሳልፍልኝ እባክህን በሌላ ጊዜ ብንነጋገር ይሻላል። ዛሬ አይደለም፣ በሌላ ቀን። ደግሞ ስለ እንደዚህ ያለው ነገር ለመነጋገር በፈቅድ እንኳ ለዚህ ለትንሽ ልጄ ብዬ እንጂ ለራሴ ብዬ አይደለም። የምታካፍለው ነገር ካለ በሱ ስም ይመዘግባል አለችው። ምን ማለቷ እንደሆነ ገብቶት ሲዛር ደንገጥ አለ። የእሱ ልጅ ነዋ አላት። አሁን የእሱ ልጅ ነው። ሲዛር የአባቱን ልጅ ታናሽ ወንድሙን ተመለከተው። ካሮሊን ዶኔ እንደገና ማልቀስ ጀመረች። ረዘም ላለ ጊዜ ዝምታ ሆነ። በመጨረሻም ሲዛር እኔ እንግዲህ ልሂድ እና ስለ ጉዳዩ መቼ ብንነጋገርበት ይመችሻል አላት። ከነበረበት ተነስቶ እየቆመ ልሂድ? ኧረ እባክህን ትንሽ ቆይ፣ ብቻዬን ጥለኸኝ አትሂድ፣ አለዚህ ሐዘኑ ይገለኛል። እሱ ከሞተ ማን ቀረኝ? ከዚህ ትንሽ ልጄ በስተቀር ማንም የለኝም። ምን አይነቱ አበሳ ነው እባካችሁ አለችና መሴ ሲዛር እባክህ ቁጭ በልና አጫውተኝ። ደመሆኑ ሳምንቱ ሙሉ ምን ሲያደርግ ነበር የሰነበተው? ሲዛር እንደገና ቁጭ አለ። እሷም ወንበሯን ወደ እሱ አስጠግታ ኤሚልን ጉልበቷ ላይ አስቀምጣ ሲዛርን ስለ አባቱ ብዙ አይነት ጥያቄ ትጠይቀው ገባች። አባቱን እንደምትወደው ለማሳየት ያክል። ሲዛር ግን አሁንም እንደገና አደጋው እንዴት ሊደርስ እንደቻለ በዝርዝር አስረዳት። የአባቱ ጨጓራ ምን ያህል እንደተበሳሳ ሲነግራት የባሰውን እየየዋን ለቀቀችው። ሲዛርም ነቅሶ ተጋብቶበት እንደገና ያነባ ጀመር። ከዚያ በኋላ ወደ ኤሚል ዘንበል ብሎ ግንባሩን ሳመው። ልጄ የሙት ልጅ ሆኗል፣ ያሳዝናል አለች ካሮሊን። እኔም የሙት ልጅ ሆኛለሁ አላት ሲዛር። ለትንሽ ጊዜ ዝም ተባብለው ቆዩና ይህኔ ከነጋ ጀምሮ ምንም አልቀመስክም ይሆናል መሴ ሲዛር አለችው። አሁን ምንም አልቀመስኩም አላት። እንደሱ ከሆነ ረሃም ወርሙረዋል። የሚቀመስ ነገር ላቅርብልህ? የለም አልራበኝም። ሐዘኑ አንጀቴን ቆልፎታል። ምንም አይነት ሐዘን ቢደርስ ያለ ምግብ መኖር አይቻልም። ደግሞ ምግብ ብትቀምስ ለትንሽ ጊዜ እዚሁ እንድትቆይ ምክንያት ይሆናል። አንተ ስትሄድ ምን ይውጠኛው አለችው። ሲያቅማማና ሲግደረደር ከቆየ በኋላ ምግብ ለመቅመስ ተስማማ። ጀርባውን ለሰዓቱ ሰጥቶ ከሷ ፊት ለፊት ተቀምጦ
አንድ ሳህን የተቀቀለ ጨጓራ በላ። አንድ ብርጭቆ ቀይ ወይን ጠጅም ጠጣ። ነጩን ወይን ጠጅ የያዘውን ጠርሙስ ልትከፍተው ግን አልፈቀደላትም። ሕፃኑም ልጅ ሲበላ ነበር። አፉና አገጩ በምግብ ተጨማልቀው ስለነበር ሲዛር አፉንና አገጩን ጠራረገለት። በመጨረሻም ለመሄድ ሲነሳ መቼ መጥቼ እንዳነጋግርሽ ትፈልጊያለሽ ሲል ጠየቃት ካሮሊን ዶኔን። የሚመች ከሆነ የዛሬ ሳምንት ሐሙስ ስራ የለኝም አለችው። የዛሬ ሳምንት ሐሙስ ይስማማኛል። በምሳ ሰዓት ናንማ ምሳ አብረን እንበላለን። በዚያ ሰዓትስ የምችል አይመስለኝም። እየበሉ መጫወት ያመቻል። ደግሞ ረዘም ያለ ጊዜ ይሰጠናል። እንደሱ ከሆነ መልካም። እኩለ ቀን ላይ እዚሁ እገኛለሁ። ትንሹን ኤሚልን ሳመውና እሷን ጨብጧት ከክፍሉ ወጣ። ሳምንቱ ረጅም ሆነበት ለሲዛር ኦቶ። ብቻውን ኑሮ ስለማያውቅ የአሁን ብቸኝነቱ እጅግ በጣም ከበደው። አብዛኛውን ጊዜ ከሱ አይለይም ነበር። ወደ ማሳ አብሮ ሲወጣ ነበር። ቀን ቀን ከአባቱ ተለይቶ የሚቆይበት ጊዜ ቢኖር እንኳ በራት ሰዓት እንደገና ይገናኙ ነበር። ማታ ማታ ፒፓቸውን እያጤሱ ስለ ፈረሶቻቸው፣ ስለ ላሞቻቸውና ስለ በጎቻቸው እያወጉ አብረው ያመሹ ነበር። በመጨረሻም ተጨባብጠው ደህና አደር ይባባሉ ነበር። አሁን ግን ሲዛር ብቸኛ ሰው ሆነ። ማሳ ላይ ከወዲያ ወዲህ በሚልበት ጊዜ አባቱን የሚያገኝ እየመሰለው ይጠባበቀዋል። ጊዜ ለማሳለፍ እያለ ወደ ጎረቤቱ ይሄዳል። በሄደም ቁጥር በአባቱ ላይ ስለደረሰው አደጋ ላልሰሙ ሁሉ ያወጋላቸዋል። አንዳንድ ጊዜ ለሰሙትም ጭምር በድጋሚ ያወጋላቸዋል። ከዚያ በኋላ ሌላ የሚያደርገው ነገር ሲጠፋው መንገድ ላይ ቁጭ ብሎ እስከ መቼ ድረስ በዚህ ሁኔታ ለመኖር እችላለሁ እያለ ያሰላስላል። ስለ ካሮሊን ዶኔም ብዙ ጊዜ ያስባል። ወዷታል። አባቱ እንደገለጸለት ሁሉ ለስለስ ያለች ደግና የምትከበር ሴት ሆና አገኛት። በልጇ ስም የ2000 ፍራንክ ገቢ ሊሰጣት ወስኗል። በመጪው ሐሙስ እንደሚያገኛት ሲያስታውስም ደስታ ተሰማው። ሆኖም የትንሽ ወንድሙ ነገር ሳያሳስበው አልቀረም። የአባቱ ልጅ ቢሆንም በሕግ ፊት ወንድሙ አይደለም። በሌላ መልኩ ሲያየው ደግሞ ያለ ወንድም ብቻውን ባለመቅረቱ ደስ አለው። ሐሙስ ዕለት ደርሶ ጠዋት ጋሪው ላይ ወጥቶ ወደ ሩዋ በሚያመራበት ጊዜ አደጋው ከደረሰ ወዲህ ከማንኛውም ጊዜ ይበልጥ ቀለል የሚል ስሜት ተሰማው። ከካሮሊን ዶኔ ክፍል ውስጥ ሲገባ የምግብ ጠረጴዛው ተዘጋጅቶ ጠበቀው። እንዳለፈው ሐሙስ ካሮሊን ዶኔን ጨብጧት ኤሚልን ስሞት ቁጭ አለ። በልቡ ሐዘን ቢኖርበትም ቤተኛነት ተሰማው። ካሮሊን ዶኔ የከሳችና ይበልጥ የገረጣች መስላ ታየችው። ብዙ ሳታለቅስ አልቀረችም። ኦቶን ማጣት ምን ማለት እንደሆነ አሁን ይበልጥ የተረዳች መሰለች። አይኖቿን ከሲዛር አልነቀለቻቸውም። ደግ ስለሆነላት ትህትና በማሳየት ካሰችው። ምሳቸውን ሲበሉ ረጅም ጊዜ ቆዩ። ስለመጣበት ጉዳይም በሰፊው ተነጋገሩ። እሱ ሰጣለሁ ያለውን ገንዘብ በሙሉ መቀበል አልፈለገችም። በጣም የበዛ መሰላት። ሥራ እየሰራች ለኑሯ የሚበቃትን ያክል ትከፈል ነበር። ከሲዛር ለመቀበል የፈለገችው ገንዘብ ቢኖር ለልጇ በማሰብ ብቻ ነበር። ሲዛር ግን ቀድሞ ሰጣለሁ ያለውን በኤሚል ስም ለመስጠት ከመወሰኑ በላይ ለካሮሊን ዶኔ ለራሷ ተጨማሪ 1000 ፍራንክ እንደሚሰጣት ገለጸላት። ቡና ከተጠጣ በኋላ ማጨስ ትወዳለህ እንዴ አለችው። አሁን ፒፓይን ይዣለሁ አላትና ኪሱ እንደባበሰ። ወቸ ጉድ ፒፓይን ረስቼው መጣሁ አላት። ልዋጭ ባያገኝ ኖሮ ሳይበሳጭ ባልቀረም ነበር። ነገር ግን ካሮሊን ዶኔ ዘንድ አባቱ የሚጠቀምበት ፒፓ ነበር። እሱን አምጥታ ሰጠችው። ተቀብሏት አሸተተውና ግሩም ነው አላት። ከዚያም በኋላ ትንባሆ ጠጥቆበት እሳት ለኩሶ ያጤስ ጀመር። ቀጥሎም ኤሚልን ታፋው ላይ አስቀምጦ ያጫውተው ገባ። ኤሚል እግሩን አንፈራጦ ተቀምጦ እንደ ፈረስ ጋላቢ ሆኖ ይጫወት ነበር። ካሮሊን ዶኔም የበሉባቸውን ዕቃዎች አንስታ
ከሚታጠቡባቸው ቦታ ወሰደቻቸው። ሲዛር ከሄደ በኋላ ልታጥባቸው። 9 ሰዓት ሲሆን ሲዛር ለመሄድ ተነሳ። ነገር ግን እዚያው ቢውል ባልጠላም ነበር። ካሮሊን ዶንን እያየ በይ ደህና ዋይ፣ እንደገና በመገናኘታችን በጣም ደስ ብሎኛል አላት። እንደማፈር ብላ ተነስታ ቆመች። የሲዛርም ፊት አባቱን አስታወሳት። እንደገና እንገናኝም ማለት ነው እንዴ? ፈቃድሽ ከሆነ ለምን አንገናኝም? እኔማ ብንገናኝ በጣም ደስ ይለኛል መሰስ ሲዛር። የዛሬ ሳምንት ሐሙስ ለምን አትመጣም? እመጣለሁ። የዛሬ ሳምንት ሐሙስ እዚሁ ታገኘኛለሽ አላት። ለምሳ ትመጣለህ? ልጠብቅ? ከጋበዝሽኝ እምቢ አልልም። እንግዲያውስ የዛሬ ሳምንት እኩለ ቀን ላይ እጠብቅሃለሁ። መልካም፣ እኩለ ቀን ላይ እዚህ ታገኘኛለሽ ብሏት ተሰናብቷት ሄደ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።